ተስፋ አረጋለሁ ከስብሰባው ከወጡ በኋላ ይሄንን የተሳሳተውን አባባል እንደሚያስተካክሉት ምክንያቱም ሆም ብለው ይሄን ምክር ቤት ዋሽተዋል ብዬ ለመናገር ስለማልፈልግ ነው። የአሰብ ወደብ የኢትዮጵያ አንጡራ ሀብት ስለሆነ በጦርነት ሳይሆን በዲፕሎማሲያዊ ትግል የሚመለስበትን ሁኔታ እንደሚያመቻች ቅንጅት አስታወቀ። የሳተናው ምኒልክና አስኳል ጋዜጣ ባለቤት የእስክንድር ነጋ ባለቤት ሰርካለም ፋሲል ምክትል አዘጋጅ የቅንጅት ልሳን ነበሩ። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ 296ን በማሸነፍ በፌደራል ደረጃ መንግስት ለመመስረት የሚያበቃውን ድምፅ አግኝቷል። እንዴት ኢትዮጵያ በ111 በአዲስ አበባ ከተማ ሰሞኑን ጸረ ሰላም ኃይሎች ያስነሱት ሁከት ሙሉ በሙሉ በመክሸፉ ዛሬ በተለያዩ የገበያ ስፍራዎች ነዋሪው በተረጋጋና በሰላማዊ ሁኔታ ሲገበያይ ውሏል። ቅንጅት በጠራው ሰላማዊ ሰልፍ በዲላ ከተማ የሚኖሩ የተለያዩ የህብረተሰብ ክፍሎች ልዩ ልዩ መፈክሮችን በማስተጋባት ተሳታፊ ሆነዋል። ተባብረን ይህን መንግስት እናባረው አባይ ጥር 28 1997 በቅንጅት አነሳሽነት የተፈጠረው አመጽ ጉዳት ሳያደርስ ለመከላከል በልደታ ክፍለ ከተማ የቀበሌ 12 ነዋሪ ያደረገው ጥረት በአርአያነት የሚጠቀስ ነው ሲሉ የክፍለ ከተማው ዋና ስራ አስፈጻሚ አስታውቀዋል። ተስፋ አረጋለሁ ከስብሰባው ከወጡ በኋላ ይሄንን የተሳሳተውን አባባል እንደሚያስተካክሉት ምክንያቱም ሆም ብለው ይሄን ምክር ቤት ዋሽተዋል ብዬ ለመናገር ስለማልፈልግ ነው። ኢህአዴግ እንደዚህ ያለ ተብሎ መለጠፍ የተለመደ ነው። አይኤምኤፍ ግን በምርጫ ተወዳዳሪ አይደለም። ስለዚህ አይኤምኤፍ ያላለውን ብሏል ብሎ በዚህ ምክር ቤት ደረጃ መግለጽ ምናልባት የምክር ቤቱን ክብር የሚነካ ስለሚሆን ነው። እንዴት ኢትዮጵያ በ111 እኛ ግን እምቢ ብለን 11 ነው እንላለን። በአዲስ አበባ ከተማ ሰሞኑን ጸረ ሰላም ኃይሎች ያስነሱት ሁከት ሙሉ በሙሉ በመክሸፉ ዛሬ በተለያዩ የገበያ ስፍራዎች ነዋሪው በተረጋጋና በሰላማዊ ሁኔታ ሲገበያይ ውሏል። በሌላ በኩል በቅንጅት አነሳሽነት የተፈጠረው አመጽ ጉዳት ሳያደርስ ለመከላከል በልደታ ክፍለ ከተማ የቀበሌ 12 ነዋሪ ያደረገው ጥረት በአርአያነት የሚጠቀስ ነው ሲሉ የክፍለ ከተማው ዋና ስራ አስፈጻሚ አስታውቀዋል። በአካባቢ በርካታ የከተማ አውቶቡሶችና አንዳንድ የላዳ ታክሲዎች አገልግሎት ሲሰጡ የመዝናኛ ቦታዎች፣ የነዳጅ ማደያዎች፣ ሱፐርማርኬቶች፣ የተለያዩ ሱቆችና የገበያ ቦታዎችም እንደወትሮ በሰው ተሞልቶ አይተናል። ያነጋገርናቸው አስተያየት ሰጪዎችም በዛሬው ዕለት በአካባቢያቸው ከሰሞኑ እጅግ በተሻለ ሁኔታ አስተማማኝ ሰላምና ጸጥታ በመኖሩ የተለመደ የዕለት ተዕለት ስራቸው ላይ መሆናቸውን ገልጸውልናል። ዛሬ በጣም ሰላም ሰው ይመጣል ይገዛል። አውቶቡሶች አልፎ አልፎ እየሰሩ ነው። ሌላው ሰውም በእግሩ እየተንቀሳቀሰ ነው። አሁን ያለው ሁኔታ መንግስት በጥሩ ሁኔታ እያስተናገደ ነው። በጥሩ ሁኔታ እያረጋጋ ነው። ህብረተሰቡ ከመንግስት ጋር እንዳይጣላ ጥሩ ሁኔታ ይዞ እንዲሄድ እያደረገ ነው ያለው። ስራ ላይ የተሰማራችው ወጣት ሰሚራ ሰይድና ሹፌር ሲሳይ እንዳለም የከተማዋን ጸጥታ ለማረጋጋት መንግስት እየወሰደ ያለው እርምጃ የሚደገፍ መሆኑን ገልጸውልናል። በተለይም በጎፋ ገብርኤል፣ በደብረ ምሕረት ቅዱስ ሚካኤል፣ በልደታ ማርያም፣ በተክለ ሃይማኖት፣ በቅዱስ ጊዮርጊስና በቦሌ መድኃኔዓለም አብያተ ክርስቲያናት በርካታ ምዕመናን የተለመደውን ያምልኮት የጸሎት ስነ ስርዓት ሲያካሂዱ ውለዋል። እንዲሁም በጎተራ ሙሉ ወንጌል አማኞች፣ በካዛንቺስ ብርሃነ ወንጌልና ለጋር መድኃኔዓለም የካቶሊክ ቤተክርስቲያን የተገኙ ምዕመናንም ያምልኮ ስርዓታቸውን በተረጋጋ መንፈስ ሲያከናውኑ ውለዋል። በየአብያተ ክርስቲያናቱ የተገኙ ወጣቶች፣ እናቶችና አረጋውያን ጸሎት አድርሰው በሰላም ወደ የቤታቸው ሲመለሱ መታየታቸውንም የዋልታ ሪፖርተሮች ተመልክተዋል። የአሰብ ወደብ የኢትዮጵያ አንጡራ ሀብት ስለሆነ በጦርነት ሳይሆን በዲፕሎማሲያዊ ትግል የሚመለስበትን ሁኔታ እንደሚያመቻች ቅንጅት አስታወቀ። ቅንጅት በትናንትናው ዕለት በእምድብር ከተማ በጠራው የድጋፍ ሰላማዊ ሰልፍ ላይ ለተገኙት ተማሪዎች የድርጅቱ እጩ ተወዳዳሪ የሆኑት ዶክተር ያዕቆብ ኃይለማርያም እንዳሉት አሰብን ወደ ኢትዮጵያ በማስመለሱ ሂደት ቅንጅት የጦርነት ህልም እንደሌለው ገልጸው ነገር ግን በዲፕሎማሲያዊ ትግል የማስመለሱ ሂደት ተጠናክሮ ይቀጥላል ብለዋል። ኢህአዴግ የጉራጌ ህዝቦች ራስ አገዝ የልማት ማህበር የሆነ
የሆነውን ጉህራልድን በማዳከም በቻ ህዝብ ላይ ጸረ ልማት ድርጊት መፈጸሙን ዶክተር ያዕቆብ ገልጸው ወጣቶች በሰላማዊ መንገድ የምርጫውን ሂደት ሳይፈሩና ሳይሸማቀቁ እንዲያጠናቅቁ ማሳስበዋል። እኔ በመረጥ በሀገራችን አንድም ቀን ጥይት እንዳይጮህ የበኩሌን ጥረት አደርጋለሁ ያሉት ዶክተር ያዕቆብ ደጋፊዎቻቸው ሰሞኑን በአዲስ አበባ በዓለም ታይቶ የማይታወቅ የድጋፍ ሰላማዊ ሰልፍ እንዳደረጉ ሁሉ እናንተም እንደሌላው የኢትዮጵያ ህዝብ ሁሉ ይህንኑ ቅንጅትን የመደገፍ ዓላማ በምርጫው ዕለት በተግባር ማረጋገጥ አለባችሁ ብለዋል። በደቡብ ክልል በጌዶ ዞን በዲላ ከተማ ቅንጅት ለአንድነትና ለዲሞክራሲ የጠራው ሰላማዊ ሰልፍ ትላንት ተካሄደ። ቅንጅቱ በእንድብር ከተማም ሰልፍ አካሂዷል። ታደሰ መለሰ ቅንጅት በጠራው ሰላማዊ ሰልፍ በዲላ ከተማ የሚኖሩ የተለያዩ የህብረተሰብ ክፍሎች ልዩ ልዩ መፈክሮችን በማስተጋባት ተሳታፊ ሆነዋል። ገዢው ፓርቲ ለ14 ዓመታት ሙሉ ሶስተኛ ዜጋ አድርጎናል፣ ወጣቱ ስራ ፈላጊ እንጂ ቦዘኔ አይደለም የሚሉ መፈክሮችን አሰምተዋል። ከዲላ ሆስፒታል አንስተው እስከ ዲላ ትምህርትና ጤና ሳይንስ ኮሌጅ ወደ 5 ኪሎ ሜትር የሚጠጋ የእግር ጉዞ አድርገዋል። በጌዲኦ ዞን የቅንጅትና ለአንድነትና ለዲሞክራሲ ጸሐፊ አቶ ተስፋያ ካለወል ስለ ሰልፉ ዓላማ ተጠይቀው በሰጡት አስተያየት ህብረተሰቡ በምርጫ ኢህአዴግን አሸንፎ አዲስ ህዝባዊ ዲሞክራሲያዊ መንግስት ለመመስረት ባለው እቅድ መሰረት የተጠራ ሰላማዊ ሰልፍ ነው። ሰልፉ በአብዛኛው ወጣቱን ያቀፈው የነገው ትውልድ አገር ተረካቢ በመሆኑ ነው ማለታቸውን የደቡብ ማስታወቂያ ቢሮ ዘግቧል። አብዛኞቹ የግል ፕሬሶች ባለቤቶችና አዘጋጆችም በደርግ ዘመን የሥርዓቱ ተዋናይ የነበሩ ናቸው። የኢትዮጵያ ጋዜጣ ባለቤት ኢሳያጌና በደርግ የሶስተኛ ክፍለ ጦር አባል የነበሩ በጋዜጣቸው አመጽን፣ ዘረኝነትና ሁከትን ቀስቃሽ የሳተናው ምኒልክና አስኳል ጋዜጣ ባለቤት የእስክንድር ነጋ ባለቤት ሰርካለም ፋሲል ምክትል አዘጋጅ የቅንጅት ልሳን ነበሩ። ጦርነትና ምርጫው ሊገጣጠሙ ነው። ጦቢያ ህዳር 1996 ምርጫው ፍትሃዊ ላይሆን ይችላል። ሪፖርተር ሚያዝያ 2 1997 ተባብረን ይህን መንግስት እናባረው። አባይ ጥር 28 1997 የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ 296ን በማሸነፍ በፌዴራል ደረጃ መንግስት ለመመስረት የሚያበቃውን ድምፅ አግኝቷል። ለብጥብጥ ይቆማል ወይ ፕረስ? አይቆም። ለብጥብጥ አይቆም። ህገ መንግስት መጻረር ትክክል ነው ወይ? መተቸት ይቻላል። በተግባር ግን እየተጣራን እሱ ህጉን ጥሰን እንሂድ ይባል ግን ትተታል። እዚህ ጋር ግን የምንቃወም ያለ ነው ምንድነው? ህገ መንግስት መጣስ ብጥብጥና ለጦርነት ማነሳሳት የተከለከለ ነው የሚለው ነገር ተቀብለናል። እሱ አይደለም የምንቃወም ያለ። በኢትዮጵያም በሌላ ሀገርም ብጥብጥን፣ ሰላም ማደፍረስን፣ ለጦርነት ማነሳሳት ህዝብ መረጋጋትን የተከለከለ ነው እንቀበላለን። ይሄ ግን እንደዛ አይደለም የሚለው ያለው። ይሄ የሚለው ያለው ሰላምን የማስፈን ኃላፊነት አለበት ነው የሚለው። ዲፈረንስ ናቸው። ህገ መንግስት ተጣሮ ብጥብጥ ማንሳት የተከለከለ ነው እኔ እቀበለዋለሁ የሚለው ያለው ግን እንደ ኃላፊነትህ ፍትህንና እኩልነትን የማስፈን ኃላፊነት አለበት። ዓላማ ይዘህ ለኢኮኖሚ እድገት ማፋጠን ዓላማ አድርገህ ውሰድ ሲለኝ ግን እኔ ጋዜጣ ስለ ሹራብ አሰራር ነው የሚያስፈልገው። ስለ ሹራብ አሰራር የክረምት ሹራብ ስትፈልጉ ክሩን ድርብ አድርጉት፣ የበጋ ሲሆን ደግሞ ስስ አድርጉት ብዬ የምጽፈው ጋዜጣ በፕሬስ ዴፊኒሽን ደግሞ የተፈቀደ ነው። ይሄ ሰላም እያሰፈንኩ ነኝ? ምን እያደረኩ ነኝ? ስለዚህ ሰላም ማደፍረስ የተከለከለ ነው ማለትና ሰላም የማስፈን ኃላፊነትና ዓላማ ነው ማለት የተለያየ ነው የምንለው ያለ ነው እንጂ ቅድም እንደተባለው ማንኛውም ጋዜጠኛ ሰላም በቀሰቅስ ምን አለበት፣ ጦርነት በቀሰቅስ ምን አለበት፣ እንደ ሩዋንዳ እኔም ግደል ተጋደል ብል ምን አለበት የሚል ጋዜጠኛ የለም። ስለዚህ ልዩነቱ የተከለከለ ነው ብሎ ማቅረብና ማስፈንና ኢኮኖሚን ማስፋፋት ኃላፊነት ነው ብሎ መውሰድ የተለያየ ስለሆነ በዓላማ ደረጃ እንቃወማለን ስንል ይህን ማለታችን እኔ ስል እንደዛው። ለዚህ ነው ብዙ የፕሬስ ህጎች ያሰፍሩት ምንድነው የሚለው ያለው ቤዚካሊ ለጦርነት ማነሳሳት የተከለከለ ስለሆነ ማጋጨት የተከለከለ ስለሆነ ስለማይደረግ የተለያየ ሀሳቦችን ማስተናገድ ብሎ የሚሄዱት የተሽጎረጎረ አመለካከት እንዲኖር ብሎ የሚሄዱት ለዚህ። ስለዚህ አቀማመጡ ኃላፊ ህግ ብለን ስናስቀምጥ እኮ ነገር እየቀበላል። አዎ ዓላማዬ ነው ብዬ ከወሰድኩ
ነገ ስለ ንብ እርባታ ማውጣት ከሆነ ሰላምን በማስፋፋት ኢኮኖሚ ማጠናከር ሚናህን አልተጫወትክም፣ ዓላማ አላደረግክም ቢባል የሚያስጠይቅ ስለሆነ ህግም ስለሆነ እንደ ዓላማ ብዙዎች የማያሰፍሩት ለዚህ እኔ እንግሊዝ ሀገር በጣም ፋሲኔት ከሚያደርገኝ ነገር ዘሆን እስረኛ በጣም ልዩ የሆነ የኤፍኤም ሬዲዮ ጣቢያ እዛው ይሰለጥናሉ፣ ብሮድካስት ያደርጋሉ። በጣም ተወዳጅ። ከዛ ወጥቶ ጋዜጠኞች የሚሆኑ ለምደው ተሻሽለው ሰው ሆነው የሚወጡ ሰዎች። ስለዚህ ይሄ ዝም ብሎ አንድ ጊዜ የታሰረ ተብሎ እንደማይሻሻል እንደማይለወጥ ወደ እስር ቤት መግባቱ ራሱ እርምት መሆኑን በመርሳት እንደዚህ አይነት ህጎች አናስቀምጥ። ለምን? የመናገር መብት ነውና። 17,000 የነበረ ጋዜጣ አውስትራሊያ ውስጥ ወደ 7-8 በሚመጣበት ጊዜ ህብረተሰቡ መደንገጥ ጀመረ። በቀበሌያችን የነበረች ጋዜጣ ጠፋች ማለት ጀመረ። በዞናችን የነበረች ጋዜጣ መጥፋት ጀመረ። ትንሽ ሬዲዮ በወረዳችን የነበረች እኮ ተዋጠች፣ ተሰጠች፣ ለትልቁ ሄደች ሲባል ድንጋጤ ሲመጣ ያን ጊዜ በሉ ፕሉራሊዝም እንዲኖርና አስተሳሰብና አመለካከት እንዳይጠፋ ይህን ሁሉም ነገር መጠቅለል የሚባል ነገር እንቆጣጠር። እኛ ጋር ግን ገና የመናገር ለማጆች ስለሆነ ሁላችንም ለማጆች ስለሆነ አሁን ወደዚህ አይነት ስጋት ማለት እንመርቃቸው ብለን ያዘልቃቸው
ትዝታ